السلام عليكم ورحمة الله وبركاته. هودنا يتكبرات سمعتكم عندي سنة بتاعته مودة أونلاين جمران. يزاري سامنت جمرنا نبرون سايبر سيكيورتي كبتها زي نبرون ديسكشن. زاري لما تناقك الموقع على الله كعلى بكريو ساعاتوش سافعلونا يكررون توبيكوش لما الموقع على بس كبرنامج في سامي أبرزهم كقوياتهم ترونا رجعونا اليوم تروتهم توتن تاجين على شغلنا تسفنا رجعنا أبرزهم قويو إنك تلعب برنامجنا نكتل እስቲ ደግሞ ወደ ሌላ የአታክ አይነት እንለፍና እስካሁን የፊሽንግ ከኢሜል ላይ ሊንኮችን ለመላክ አታክ ሊደረግ ይችላል ነበር ሰዎች መረጃቸውን ወሰደሉ ነበር ሌላስ ምን አይነት አታኮች አሉ እስቲ ወደዛም ደግሞ እንሂድ ኦኬ ሌላ ሜቢ የካሜራ ዌብካም ሃኪንግ የስልክ ሊሆን ይችላል የላፕቶፕ ወይ ደግሞ የቤትም ሊሆን ይችላል ሃክ ማድረግ ይቻላል ያሰጋናል በጣም እሱ እንዳም ግልጽ ይመስለኛል እንዳም የበለጠ ኮዝ ባለህበት ፎቶ ያነሳል ያንተ ፎቶ ማግኘት ይቻላል የት እንዳለ ማወቅ ይቻላል ሴንሲቲቭ በሆነ ኢንቫይሮንመንት ውስጥ ያንተ ፎቶ ሊያገኝ ይችላል ብዙ ሰዎችን የነሱ ፎቶ ተገኝቶ ብላክሜል ይደረጋሉ ይሄን ያክል ብር ላክ ካላክ እንደዚህ አይነት ፎቶ እናወጣዋለን እያሉ እንትን ያደርጋሉ ብላክሜል ያደርጋሉ ማለት ነው ሶ እንዲሁም የቤታችን ካሜራ ተገኘ ማለት በቃ አንድ ሰው 24 አወር የኛን እንትን እንቅስቃሴያችን እያንዳንዱ ነገር ማየት ይችላል ማለት ነው ማለት ቤት ላይ ካሜራ መተጋጥመው አንደኛ ለመጠበቅ ነው ሁለተኛ ምናልባት ልጆች ቤት የሚውሉ ከሆነ ካሪሞች ምናምን ነገር ጋር ተያያዘ ችግር አለ የሚለውን ለመቆጣጠር ነው ሰርድ ፓርቲ አክሰስ ካደረገው ቤት ውስጥ ማን አለ የሚለው ቤቱ ባዶ ነው የሚለውን ሲያረጋግጥ ገብቶ ፊዚካሊ መስረቅ ይችላል መስረቅ ይችላል የተለያዩ ነገር መውሰድ ከፈለገም አታክ ማድረግ ከፈለገም ብዙ ነገር ማድረግ ይቻላል እና ያው የካሜራ እንትን ኢቭን በጣም እንትን መሆኑ የምታየው በጣም ብዙ ቴክ አካባቢ ታዋቂ የሚባሉ ሰዎች ካሜራቸውን በፕላስተር ለጥፎ ሲጠቀሙ ታይቷል የላፕቶፓቸውን ካሜራ በፕላስተር ይለጥፉና ለምሳሌ ማርክ ዘከርበርግ የፌስቡክ ሲኢኦ የሆነ ፎቶዎች ወጥቷል የኤፍቢአይ የቀድሞ ኤፍቢአይ ዳይሬክተር የነበረው ሰው ላፕቶፑን ምክንያቱም ያውቁታል ራሳቸው ሲሰሩት የነበሩ ስራው ስለሆነ ሌላ ደግሞ እንትን ኤድዋርድ ስኖደን የሚባል ሀከር አለ የአሜሪካ ደህንነት ቢሮ አባል የነበረ ከዛ በኋላ ወጥቶ ወደ ራሺያ የሚኖረው አሁን ሶ ብዙ የአሜሪካን ዳታ አውጥቷል እሱ ሲደረግ የነበሩ ስራዎች እና እሱ አሁን ስልክ ሲጠቀም ስልኩን ፈቶ ካሜራውን ገመዱን ቆርጦ ጂፒኤስ ቆርጦ እሱ ጭራሽ እንትን ነው ምክንያቱም ያው አሜሪካ አዎ እንትን ኦልሞስት ደምፕ አድርገዋል ማለት ስልኩ ምንም በቃ ኮኔክሽን የላትም ከእንትን ውጭ ማለት ነው ከዛ በኋላ ማይክ ይቆርጣል ማይክ ጭምር ይቆርጣል ማይክ አክሰስ ላይ የሚደረግ ከዛ በኋላ ተጠየቀ እንደዛ ከሆነ ማይክ ቆርጣትክ ካሜራ ቆርጣትክ ስፒከር ቆርጣትክ ስልክ እንዴት ትደዋወላ እንዴት የምታወራው ብሉቱዝ ለዛች ጊዜ ብቻ ብሉቱዝ በራበራና ኤርፖድ ኮኔክት አድርግቼ አውርቼ ሲጨርስ ብሉቱዝን ዲስኮኔክት አደርጋለሁ ከዛ በኋላ ኦዲዮ አክሰስ መድረግ አይችልም እሱ አሁን ትላልቅ ሀገራቶች ስለሚፈልጉት ናቸው አሜሪካ ስለምትፈልገው ትላልቅ ድርጅቶች አቅለ መድረግ ግን ማንኛውም ሰው ዴይ ቱ ዴይ ላይ ኖርማል የሚባል ሰው ደግሞ በዛ ሌቭል ላይ ይፈልግ ይችላል ግን ስቲል እነሱ መጠንቀቅ አለባቸው አንድን ሰው በቀላሉ ሆነች ሊንክ ብቻ ልኬለት ያንተን ፎቶ ኦዲዮ ላይቭ ባለበት ፎቶ ላይ ይችላል ቁጭ ብዬ እዚህ እንደዚህ አይነት ቦታ ላይ ያለው እንዲያደርገ ነው ብዬ ማወቅ ይችላል ማለት ነው ሊንክ አንዱ መንገድ ነው ሃክ መደረግ የምትችልበት ካሜራህን ማለት ነው ሌላኛው ደግሞ ሶፍትዌሮች እንድታወርድ ማድረግ ለምሳሌ የሆነ ፋይል ልክልህና ይሄኛው ሬር ኬዝ ነው ብዙ ጊዜ ሰው ላይ ተጠቀሙ ይችላል ኖርማል ሰዎች ላይ ሃክ ለመደረግ ነው ግን የሆነ ፋይል ልክልህ አንተ ፋይል ነው ብለህ ዳውንሎድ ስታደርገው ግን ኋላ ላይ ሌላ ነገር ይሰራል እና ለነዚህ አይነት ነገሮች ለነዚህ አይነት ሶፍትዌሮች ደግሞ ለማጋለጥ እንትን አፕዴት ማድረግ ነው ራስ ሶፍትዌሩን በትልክልኝና ቼክ ባረጋው ከነማ ፕሮሚስ ሚ ድጋሚ አክሰስ እንደማታረገኝ ማታይ ብቻ ከሆነ አክቹአሊ አሁንም ሲስተሙ ችግር ሳይሆን የሰውየው ችግር መሆኑን እናይለን የሊንክስ ልክልህ ማለት ነው ተመልካቾች አንዳንድ ቱሎች አሉና ስሞቻቸውን ብንናገር ለመጠንቀቅ አሪፍ ነው ስለ ሃክ አስቦ ማያቅ ሰው ደግሞ እነሱን ተጠቅሞ ደግሞ ሊገባ ይችላል በዛ አንዳንዴ ያው የሆነ ቱል አለ ብለን እንጨምራለን ስለዚህ አሁን እቺኛው በቃ ቀለል ያለች
ያንተን ካሜራ አክሰስ ማድረግ የሚቻልበት እንትን ነው። የስልኬን ወይስ? አዎ የስልክህንም ሊሆን ይችላል ላፕቶፕህንም የላኩልህን ዲቫይስ ማለት ነው። የዲቫይሱን ካሜራ አክሰስ ያደርጋል። አዎ ይሄኛው እንዴት ነው የሚሰራው? ሊንክ ልክልሃለሁ። ሊንክ ስልክልህ ሊንኩ ካሜራን አክሰስ የሚያደርግ ነው። በዋናነት ካሜራህን ነው የሚፈልገው። በቃ ፎቶ ለማንሳት ነው። ከዛ ግን ሲስተሙ ደግሞ ራሱን ይጠብቃል። ምን አድርጎ ይጠብቃል? ካሜራ ፐርሚሽን አልሰጠህም ይለዋል ለሊንኩ። ፐርሚሽን ማግኘት አትችልም ካሜራውን አክሰስ ማድረግ። ምክንያቱም ፐርሚሽን ይጠይቅ የለ ሁሌ አፕሊኬሽኖችም ፐርሚሽን ይጠይቃሉ፣ ዌብሳይቶችም ለዛ። ስለዚህ አንድ ሰው ካሜራ ፐርሚሽን ይጠይቃል። ከዛ ሰው አለው ይላል ዝም ብሎ። ምንድነው እየጠየቀኝ ያለው ዌብሳይት ማን ነው የሚለውን ሳያውቅ ዝም ብሎ አለው ይለዋል። አለው አረኮ ማለት ነው። በራስህ እጅ ፈቀድክለት ካሜራው እንዲጠቀም። ከዛ ወደ ካሜራውን በቀላሉ አክሰስ ማድረግ ይችላል ማለት ነው። ለምሳሌ ሊንኩን ካይንድ ኦፍ ተመልካቾች አይ ሆፕ ጥሩ ነገር እያገኙ እንደሆነ ተስፋ አደርጋለሁ። የራሳቸው እንዴት መጠበቅ እንዳለባቸው አንዳንድ የሚባሉ ነገሮች እንዲሁ ወሬ ብቻ አይደለም፣ ፕራክቲካሊ ኢምፓክት እንዳላቸው ለማየት ነው እየሞከርን ያለ ነው። እሺ፣ ስለዚህ አሁን ሊንኬን አግኝቻለሁ፣ ሊንኬን ጄኔሬት አድርጌቻለሁ ምልክልህ። ስለዚህ ወደ አንተ መላክ ይቻላል ማለት ነው። ኢሜይልን መስጠት አልፈለኩም ነበር ነው። ኦኬ፣ እዚህ ጋር አለ የሙከራ ኢሜይል ወይ ደግሞ በኔ ኢሜይል ወደሱ ኢሜይል ላከው። ቆንጆ ነው። ተመልካቾች እንግዲህ ራሴን ፕሮቴክት ለማድረግ ወደ እንዳይላክ አግያለሁ አልፌያለሁ። እሺ፣ ስለዚህ ኢሜይል እና ወደ ራሴ አካውንት ላከው። ጂሜል ላይ ነው ታደርገው? አዎ። እሺ፣ ከዛ በኦንላይን ቼኪንግ ዝም ብዬ አሁን የምልክልህ ኢሜይል ኖርማል ነበር። ሌላው ሰዎች ግን ቅድሙ እንዳልኩ አንተን በማታለል መልኩ ነው የሚልኩት ማለት ነው። እዚህ ሴንድ ልበለው ልኬልሃለሁ፣ ኢሜይል ላይ ይገባልሃል ማለት ነው። አልመጣም እስካሁን ኢሜይሉ ወይ ደግሞ ቴሌግራም ላይ አክቹአሊ ከኢሜይል ሰልማን ወደዚህ ነው። አሁን ያውና ከላይ ያለው ወይ ደግሞ እንደ ቅድሙ ወይ ደግሞ ሊንክ እንትን ላይ ቴሌግራም ላይ ላክልህ። አይ መጣ በቃ ሰው ኢሜይል ሰው እንትን ብዬ ነው ዲሊት አያደርግም ብዬ ነው። ኢሜይል ከተደረገው ቴሌግራም ካልከው የበለጠ ሴንስ ይሰጠዋል። አዳው ያ በቴሌግራም ሊላክለት ይችላል፣ በኢሜይል ፋይናንስ ሊላክ ይችላል። አሁን ግን በኢሜይል ልኮልኛል የራሱ ስልክ ላይ ስለሆነ እንደ ልብ በነፃ ልክፈተው። አንዳንዴ ደግሞ የሚላኩ ሊንኮች እንትናቸው ምንድነው ዶሜን ኔማቸው በአንድ ስፔሊንግ ዲፈረንስ ብቻ አታክ ልናደርግ እንችላለን። የገጠመኝ እንትን አለ። የሆነ መስሪያ ቤት ላይ አለቃ አለ፣ ሲኢኦ አለ፣ ፋይናንስ ዲፓርትመንት ሄድ አለች። ለውጭ ሀገር ክፍያዎች ይከፈላሉ እና የድርጅቱ ዶሜን ኔም አለ፣ እሱም መጥቀስ አይጠበቅብኝም። the only thing ምንድን ያደርጉት ሀከሮች ያ ድርጅት ፔመንት እንዴት ነው የሚፈጽመው ፈረስት እሱን አጠን ነው። የፋይናንስ ሄዷ ለአለቃ የዚህ አይነት ክፍያ አለ ለከሌ ልክፈለ ወይ ብላ ሪኩዌስት ታደርጋለች። ከዛ ያ የእነሱ አዎ ክፍያ ብሎ ፎርም ያደርጋል። ከዛ እሷ ክፍያውን ትፈጽማለች፣ በታቾቿ እንዲያዘጋጁ ታደርጋለች። ይሄ ሁሉ በኢሜይል ነው የሚደረገው። ምን አደረገው መሀል ላይ ገቡ። ልክ እንደ ሰውዬው ሆነው ላኩ። እንደ ሰውዬው ሆነው ሲልኩ አንድ ስፔሊንግ ነው የቀየሩት፣ የእሱን ለማስመሰል ማለት ነው። ተቀጥቶ ነው በፋይናንስ ሄዷ ያንን ሜሴጅ አየች፣ ለተባለው ድርጅት ከፈለች። ተመሳሳይ አማውንት ለኤክስ ካምፓኒ ይከፈል ነበር፣ ለዋይ ካምፓኒ ሊከፈል አደረጉ። በኋላ ዋይ ካምፓኒ ከተከፈለ በኋላ ሄድ ማነው ሲኢኦ የሚያውቀው ነገር የለም ስለዛ ክፍያ። እነዛ ሰዎች ኤክስ ካምፓኒ ደግሞ እየጠበቀ ነው ያለው። እዛ መሀል ነው እንደተበሉ የታወቀው። ኦኬ ተመልካቾች ሊንኩን ደርሶኛል። አክሰስ ዮር ካሜራ ሊያገኝ ይፈልጋል የሚል ሜሴጅ መጥቷል። ያው እኔ በሆን ብሎክ ነው የምለው፣ ብዙ ሰው አለው ሊለው ይችላል። አለው ብዬ ለበለው አለው አልኩት። ከዛ ግን ምንም የሚከፍተው ነገር የለም። ሂንት ሎካት ፌቪኮን አክሰፕት ፐርሚሽን ሚረር። እኔ ጋር ግን ፎቶዎች እየደረሰኝ ነው። ፈገግ ልበል ወላ አሁን እኔ ጋር አሁን ኮንቲኒስሊ አላቆሙም። እስቲ በቃ እኔ እስካቆሙ ይቀጥላል። እዚህ ጋር
ስለዚህ አቅጣጫ ቀይርም ሎጎን አስገብተውም ቢሆን አሁን ያነሳዋል። እኔንም እያነሳኝ ነው ማለት ነው። እዚህ በቃ ሊንኩን ከፈትኩት፣ ምንም የሚገባ ነገር የለም። ሊንኩን ዘጋሁት። አሁንም እየመጣ ነው። ስቲል እኔ ሳቆሙ ነው የሚያቆሙ። በቃ ስልኬ ደበረኝ አስቀመጥኩት። ይህ ስልክ በአሁኑ ሰዓት ይሄን ቢሮ እየሰለለ የሚገኝ ስለዚህ ሰላይ የሆነ እዚህ ጋር ማግኘት እንችላለን። ፈገግ ያልኩበትን እኔ ስቲል እስካሁን እያነሳው ነው። ጣራውን እያነሳው ነው። እኔንም አንስቶኛል። ስቲል እየቀጠለ ነው። እኔ ስላላቆምኩት ኦልሬዲ አንድ ጊዜ አክሰስ ሰጥተኛል ካሜራህን። ስቲል እያነሳው ነው ማለት ባደርግ። ስለዚህ ወደ ኋላ አይደለም ማለት ነው። ስለዚህ በቀላሉ ሆነ ሊንክ ብቻ ተልኮልህ ላቆመውና አቆመው በኋላ አቆመዋለሁ። በአንድ ሊንክ በቀላሉ ካሜራችንን አክሰስ ማድረግ ይቻላል። ግን ደግሞ የእኛን ስህተት ደግሞ አይተዋል። እዚህ ጋር ሰውየው ራሱን አለው ያደረገው ዌብሳይቱ ጠየቀ፣ ካሜራ አክሰስ ማድረግ ይፈልጋል ብሎ ሲስተሙ ነገረው። ዋይዱ አይካሄድ ብሎ አለው አለው። ይሄ ግን ከእውቀት ማነስ አይመስልህም? ብዙውን ጊዜ አክቹዋሊ ድሮ ከሶፍትዌር ኢንስታሌሽን ምናምን ነገር ስጀምር የሜንቴናንስ ኮምፒውተር ሜንቴናንስ ስጀምር በኤኒ ሚንስ ያን ሶፍትዌር መጫን ትፈልጋለህ። ስትጭን የስና ነው አለ ኔክስት ፊኒሽ በቃ ማንበብ የሚባል ነገር የለም። መጫን አለብህ። እሱን ካላደረክ አይቻልም። አብዛኛው ሰው አሁን እንደዛ ነው። ኢቨን ኢንክሉዲንግ ሚ አንዳንድ እንትኖችን በቃ ማንበብ ላይ ላይኖርብህ ይችላል። በቃ ሲረዝምብህ ለምን ግን በአንዳንድ ሴነቶች ለምሳሌ ይሄኛው ግልጽ በሆነ አይነት ስለሆነ መጠንቀቅ ያለብን ጊዜ መጠንቀቅ አለብን። ያው አብዛኛው በቃ ስንፍና ነው የሁላችንም ላለማንበብ የምንሞክረው ነገር ነው። ምንድን ነው የፈለገው ነገር ምንድን ነው እየጠየቀኝ ያለው? ኢቨን እሱ ካሜራውን አክሰስ ላደርግ ነው የሚለው ሜሴጅ የሚያነባው አይመስለኝም። ለምን አለው እንዳለ ለምን ዲናይ እንደሚለን የሚያውቅ አይመስለኝም። ሎኬሽን ሊጠይቅ ይችላል አሉ ዝም ብለህ ትለዋለህ። ከዛ ሎኬሽንን ያገኘዋል። አሁን አይፒ አድሬስህን አግኝቼዋለሁ። አይፒ አድሬስ አግኝቼ ኤግዛክት ሎኬሽን ባይገኝ እንኳን አትሊስት አካባቢውን ሰራውንዲንግ እዚህ አካባቢ ነው። ስለዚህ በቀላሉ ሀክ ልናደርግባቸው የምንችላቸው መንገዶች አሉ። የስልኬ ካሜራ አክሰስ ተደረገ ማለት እንዲሁም ደግሞ የማይክሮፎኑ አክሰስ ተደረገ ማለት ሚስጥር ማውራት አልችልም ማለት ነው። ስማርትፎን ይዞ ፕራይቬሲ የሚባል ነገር የለም የሚል ነበር የሆነ ሰውዬ። ስማርትፎናችን በጣም ብዙ ጥቅሞች አሉት። እጅግ በጣም ሊጠቅመን ይችላል። በዛም ያህል ግን እኛን ለመሰለል የሚያገለግል የሆነ ማቴሪያል መሆን ይችላል ማለት ነው። በሆነች ስህተት በሆነች ክሊክ በማድረግ እኛን ይሰልላል። ኦር ደግሞ መረጃዎቻችን ለሰርድ ፓርቲ አሳልፎ መስጠት የሚችል እቃ መሆን ይችላል ማለት ነው። በጣም ብዙ ቱሎች አሉ እንደዚህ አይነት ሰዎች በቀላሉ አክሰስ ሊያደርጓቸው የሚችሉ። ይሄኛው አክቹዋሊ ሊነክስ ነው እሺ የተጠቀምኩት። ሜቢ ኖርማል ሰሩ ሶፍትዌሮች አሉ። ሶፍትዌር ኢንጂነር ሰርተውት ለቆት ኖርማሊ የሚጠቀሙት ወደ አንተ ጭነው ወደ ስልክ ጭነው በቀላሉ አክሰስ መደረግ የሚችልባቸው መንገዶች አሉ። ኪሎ ወርዶች አሉ። ታይፕ የምታደርጋቸውን እያንዳንዱን ነገር ሴቭ አድርጎ አስቀምጦ ወደ እኔ ልኮ ታይፕ ያደርጋቸው ነው። እያንዳንዱ ሜሴጅን ማየት የሚችልባቸው መንገዶች አሉ። ይሄ ማለት ኖርማሊ ሶፍትዌር ያልተማረ ሰው ደግሞ ቴክኖሎጂ ላይ ዳትማች ያልተራቀቀ ሰው መስራት የሚችላቸው ሰዎች ኢንፎርሜሽን አግኝተው ብቻ የተወሰነ የሚሰራቸው ሰዎች ነው። ከዛ ውጭ ደግሞ የተወሰነ አድቫንስ ያደረገው ሰው ደግሞ በጣም ብዙ ነገር ማድረግ ይችላል እና ብዙ ጊዜ ኮሽስ መሆን ነው። ነገሮች ላይ በጥንቃቄ አይን ማየት ነው። ይሄ ስል ደግሞ ውስዋስ ውስጥ መግባት ማለት አይደለም። ብዙ ሰው አስተውያለሁ እንዲህ ስለ ሳይበር ደህንነት ኮንሰልተንሲ ሰጥቼው እንዲያድግ ምናምን ቢሰነግረው እንደ እንትን ይሆናሉ። ይሄ ሰፊና ጅማሬ አካባቢ የሆነ ሰው ሲቀራ ሁሉም ነገር ነጃሳ ነው ለሱ እና ሳይበር ደህንነት አካባቢ ደግሞ ጅማሬ አካባቢ ሲለው በቃ ሁሉም ነገር በቃ ሀክ ሊደረግ ነው ብሎ ወደ አላስፈላጊ ጭንቀት ውስጥ ይገባልና ዳትማችን መጨናነቅ አያስፈልግም። በቃ ክሊር የሆኑ ነገሮች መጠንቀቅ፣ ከዛ በኋላ የተለያዩ አማራጮች ተጠቅመው ራሳቸውን ብቁ ማድረግ እንዴት ራሳቸውን መጠበቅ ይችላሉ የሚለውን የተለያዩ ሰዎች ማግኘት ሊሆን ይችላል። ኮንሰልተንት በማድረግ ሊሆን ይችላል። ዲጂታሊ ብዙ ኢንፎርሜሽን አለ።
እሱን አክቹዋሊ እኮ አሁን አርቲፊሻል ኢንቴሊጀንስ በደንብ የበዛበት በጣም ኤቭሪቲንግህን ሊሰራልህ ሬዲ የሆነበት ዘመን ያለው እና አርቲፊሻል ኢንቴሊጀንስን ተጠቅመህ ራስህን እንዴት ከሀገሮች መጠበቅ ትችላለህ? በቀላሉ መማር ትችላለህ። ፌስቡክ ላይ ቲክቶክ ላይ ጊዜ ከምታጠፋ እሱን ብታደርግ እኔ ስልኬን እንዴት ፕሮቴክት ማድረግ እችላለሁ ብለህ ብትጠይቀው ይነግርሃል። በሌላስ መንገድ አሁን በሊንኮች ነበር እያየን ያለ ነው እና የሰው ልጅ ሊንክ ብቻ እየከፈተ አይደለም የሚሸወደው እና ለምሳሌ ፓስወርድ አለ። ፓስወርዳቸው ቀላል ፓስወርድ በማድረግ ሊገመት የሚችሉ በማድረግ አይነት ነገሮችም ደግሞ ሀክ ይደረጋል። ስለሱ የተወሰነች ተቀደሙ። አብዛኛው እንዳልኩ ሳይኮሎጂ ነው። ሰዎች ናቸው ሀክ የሚደረጉት እንጂ ሲስተሙ አይደለም። እና ፓስወርዶች ላይ ለምሳሌ ሰዎች ፓስወርዳቸውን እንትን ማድረግ አለባቸው። ጠንካራ ሲባል ረዘም ያለ መሆን አለበት አንደኛ። ሁለተኛ ቁጥር፣ ሌተሮች፣ ምልክቶች የተደባለቀበት መሆን አለበት። ከዛ በኋላ ደግሞ ለተለያዩ ፕላትፎርሞች የተለያዩ ፓስወርድ መጠቀም፣ ለምሳሌ ፌስቡክ፣ ለኢንስታግራም፣ ቴሌግራም ብለህ የተለያዩ ፓስወርድ፣ ሁሉም ላይ ተመሳሳይ ፓስወርድ ከተጠቀምክ አንዱን አገኘሁት ማለት ሁሉንም አገኘሁት ማለት፣ ኢሜይልን ካገኘሁት ሁሉንም አገኘሁት ማለት፣ ወይ ደግሞ ኢንስታግራምን ካገኘሁት ሁሉንም ፓስወርድን ማግኘት ስለሆነ እንደዚህ አይነት ጥንቃቄዎች ማድረግ ያስፈልጋል። ለምንድን ነው ፓስወርዶች ቀላል ቢሆኑስ ምን ችግር አለ ብለህ ብትለኝ፣ ሶሻል ኢንጂነሪንግ አካባቢ ላይ የሚሰሩ ሰዎች ስራዎች ስታይ በጣም እኔ እንዳልኩ ሳይበር ሴኩሪቲ ኤክስፐርት አይደለሁም፣ ሶፍትዌር ላይ ግን ስለምወድ ሴክተሩን አሁን የሚሰሯቸው ስራዎች ሂውማን ሳይኮሎጂን በደንብ ያውቃሉ፣ ይረዳሉ። እንዴት ብዬ አንድ ሰው ማኒፕሌት ማድረግ ይችላሉ የሚለውን ያውቃሉ። ለምሳሌ ምን የሆነ ሪሰርች ነበር አሜሪካ ውስጥ የተሰራ። አብዛኛው አሜሪካ ነዋሪ የተወሰኑ ፓስወርዶች እንዲህ ፊሽ ተደርጎ ተሰበሰቡና ትሬንድ ታየ። ምንድነው ምን አይነት ፓስወርድ ይበዛል የሚለውና ከዛ ምን ሆኖ ተገኘ? አብዛኛው ፓስወርዶች ወይ የእነሱን ውሻ ስም ፓፒ ምናምን የሚል ወይ ደግሞ የልጃቸውን ስም፣ አብዛኛው ደግሞ የበርዝዴያቸውን የትውልድ ቀናቸውን ፓስወርድ አድርገው ይጠቀማሉ። ይሄ አሁን የታወቁ ትሬንዶች ናቸው። ሀኪንግ አካባቢ ያሉ ሰዎች ደግሞ ሳይበር አታክ አካባቢ ያሉ ሰዎች በደንብ እንደዚህ አይነት ኢንፎርሜሽን አላቸው። ስለዚህ ይሞክራሉ ማለት ነው። መጀመሪያ ጀሚልን ሀክ ለማድረግ ጀሚል ምን አይነት ፓስወርድ ሊጠቀም ይችላል? የልጁን ፓስወርድ ስም እስኪ ፈልግ። የልጁ ስም ማን ነው? መረጃ ቅድም ያልኩት መረጃ አሁን ይጠቅመዋል። የልጁ ስም እንትና ነው። ኦኬ እስኪ ሞክረው። አይሰራም። ኦኬ ወይ ደግሞ በርዝዴዩ መቼ ነው ብሎ የተለያዩ ነገሮች ይሞክራል ማለት ሳይኮሎጂካል እሱ ምን አይነት ሰው ነው ከሚለው ተነስቶ እሱ አንድ መንገድ ነው። ሁለተኛ ደግሞ ብሩት ፎርስ ይባላል። አብዛኛው ብሩት ፎርስ አሁን የተለያዩ ፕላትፎርሞች ላይ አይሰራም። አብዛኛው ፕላትፎርሞች ራሳቸውን ከብሩት ፎርስ ፕሮቴክት አድርገዋል። ብሩት ፎርስ ማለት ሀሳቡ ምንድነው? ፓስወርዶችን ደጋግመህ መሞከር። የተለያዩ ፓስወርዶችን ለምሳሌ ፓስወርድ 1 2 3 ካልኩኝ 1 2 3 4 ነው እንበል ፓስወርድ። ስለዚህ ምን እሞክራለሁ? 000 እንትን የመርካቶ ነጋዴዎች ያውቁታል መሰለኝ። ሻንጣ ሲከፍቱ ይሄ ባለ 4 ነው ባለ 3 ፔጅ ሻንጣ 1 2 3 አለቻ፣ እሷን አሁን መክፈት ትችላለህ። ብሩት ፎርስ ማለት ሀሳቡ እንዳውም እሱ ነው። በቀላሉ ሰዎችን ለመዳት ይችላል። ለምሳሌ ፓስወርዱ 3 ኮምቢኔሽን ያለው አይደለ? 3 ቁጥር ነው። 3 ቁጥር ነው ረሳው። ለምሳሌ ሻንጣን መክፈት አቃታ 001 002 እና መጨረሻው 999 ነው። ስለዚህ 999 ጊዜ መሞከር ነው የሚጠበቅበት ማክሲመም። ከዛ በታችም ልታገኝ ትችላለህ ማለት ነው። ሻንጣን መክፈት ትችላለህ። ብሩት ፎርስም ሀሳቡ እንደዛ ነው። ብሩት ፎርስ ስንል ግን ያው ሰውየው አይደለም ቁጭ ብሎ እነዛ ነገሮች የሚሞክራቸው ማኑዋሊ ሳይሆን ሲስተም ነው። በጣም ቀለል ያለ 2 ላይን ኦፍ ፓይተን ስክሪፕት በቂ ነው። ቀለል ያለ ፓይተን ኮድ ወይ ደግሞ የተወሰነ የሆነ ኮድ ጽፋለህ። እሱን ደጋግመህ እየቀየርክ መሞከር ነው ማለት ነው። ወይ ኤቢሲዲ ካለ ኮምቢኔሽን ካለ ግን አብዛኛው አሁን ራሳቸውን ይጠብቃሉ ከብሩት ፎርስ። ለምሳሌ ፌስቡክን 2 3 ጊዜ 4 ጊዜ ሞክረህ ከዛ በኋላ ብሎክ ያደርጋል፣ መግባት አትችልም። ወይ ደግሞ ስልክ ላይ የስልክ ፓስወርድን ማየት ከሆነ የተወሰነ ጊዜ ይፈቅድልሃል፣ ከዛ በኋላ ይዘጋዋል። ከ30 ደቂቃ በኋላ ሞክር ይልሃል፣ ወይ ደግሞ ከዛ በኋላ 24 ሰዓት በኋላ ሞክር እያለ ይጠብቃል ማለት ነው። ከጊዜ ወደ ጊዜ የተሻሻለ እንትን ነው። ስቲል አንዳንድ ሳይቶች ላይ ይሰጣል ብሩት ፎርስ። እና ለምንድን ነው አትጠቀሙ ይባሉ? ሌላው ምንድን ነው ፓስወርድ ኖርማል የሚቀመጠው ዳታቤዝ ላይ ሰርቨር ላይ ሲቀመጥ የኛ ለምሳሌ ፌስቡክ እንትናችን ወይ ደግሞ የሆነ ለምሳሌ ኤቨርግሪን ኢመዝገብ የሚባል እንትን አለን፣ ፕሮዳክት አለን፣ ስቶክ ማኔጅመንት ሰዎች ገቢያቸውን ወጪያቸውን ስቶክ ላይ ያሉ እቃዎች የሚቆጣጠሩበት የሚገቡ። ስለዚህ አንድ ሰው ሎጊን ብሎ ሲገባ ፓስወርዱን አስገብቶ ሲቀመጥ እኛ ጋር ሲቀመጥ ፓስወርዱ አይደለም የሚቀመጠው፣ ሃሽ እናደርገዋለን። ያ ማለት ለምንድን ነው? አንድ ሰው ቢያገኘው
ፓስወርድ በሆነ መንገድ መሀል ላይ ቢያገኘውን ፓስወርድ ምንም ሊያደርገው አይችልም። ለምሳሌ ፓስወርድ ጀሚል ከነበረ አንተ እኛ ጋር ይቀየርና ቁጥር ሌተር ምናምን ድብልቅልቅ ነገር ሆኖ ምንም ማይገባህ ነገር ይሆናል። ሃሽ ማለት ተመልካቾቻችን መሀል ላይ የእኛን የሰጠነውን ካራክተር ይይዝና ወደ ሆነ ካራክተር ይቀይራል። ወደ ማይገባ ሆነ ኖርማል ያልሆነ ዝም ብሎ ቁጥር ዝም ያለ ቁጥር ይሆናል። እዛ ደግሞ ቼክ ሲያደርግና መልሶ ደግሞ ወደኛ ሲመጣ እሱን ደግሞ ወደ መልሶ ወደ ጀሚል መልሶ ተመልካቾቻችን እስካሁን እየተከታተልን ያየነው ሳይበር ሴኩሪቲ ምን አይነት አደጋ ያለው የሚለውን ፕሮግራም ለማየት እየሞከርን ነው። ሰዓቱ በቂ ስላልሆነ ለዛሬ እዚህ ላይ እንግታውና በሚቀጥለው ሳምንት ደግሞ ስንገናኝ የቀሪውን ፓርት ለማቅረብ እንሞክራለን። አብራችሁን ስለቆያችሁ እናመሰግናለን። ቀሪ ማውዳ ፕሮግራሞች ይቀጥላሉ። ወሰላሙ አለይኩም ወራህመቱላሂ